ዋትስአፕ ጋይስ እንኳን ወደ ፒፕቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ በዛሬው ቪዲዮ ላይ 9ኛ ክፍል ኢኮኖሚክስ የአራተኛውን ዩኒት የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። ሶ ዩኒት 4ን መጀመሪያ ነው ማለት ነው በዚህኛው ቪዲዮ ላይ። Before starting discussing about the detailed concepts about this unit, let's first see about the content of the unit. So መጀመሪያ እስቲ ስለ ዩኒቱ ምን ይዛል የሚለውን ነገር እኔ መጀመሪያ the main emphasis of this unit relies on the concept of demand and supply. እንግዲህ በዋነኝነት የዩኒት ትኩረት ሰጥቶ ዲስከስ የሚያደርገው concept of demand እና concept of supply ላይ ነው። Then after discussing in detail about demand and supply, then we'll come across about the definitions of the basic definitions of market equilibrium. እንግዲህ ስለ ዲማንድ እና ሰፕላይ ካወቅን በኋላ ወደ ማርኬት ኢኩሊብሪየም እንመጣለን ማለት ነው። እንግዲህ ማርኬት ኢኩሊብሪየም is a point or it's like a point. It can be achieved when the demand and supply of the market are equal. So የማርኬት ውስጥ ያለው ዲማንድ እና ሰፕላይ እኩል በሚሆንበት ሰዓት ላይ አቴን የምናደርገው ፖይንት ነው ማርኬት ኢኩሊብሪየም የምንለው። ሶ ስለ እነዚህ ሶስት ኮንሰፕቶች ነው ዩኒቱ ዲስከስ የሚያደርገው ማለት ነው። So we will start our discussion by defining what is demand. ስለዚህ መጀመሪያ ዲማንድ ነው ዲፋይን የምናደርገው። So what is demand? Obviously the words demand, desire and want, they are frequently used as a synonym word, or we use the demand, desire and want words as interchangeable words. So እነዚህ ዲማንድ ዲዛይር እና ዋንት የምንላቸውን ቃላቶች ብዙ ጊዜ እንግዲህ ኢንተርቼንጅብሊ ነው እንደ ተመሳሳይ ነው የምንጠቀማቸው በዕለት ተዕለት ህይወታችን። ግን ኢኮኖሚክስ ላይ ስንመጣ ዲማንድ ከዲዛይር እና ከዋንት ለየት ያለ የወጣ ሚኒንግ ነው ያለው እና ምንድነው ይሄ ሚኒንግ? እንግዲህ ዲማንድ it state that the consumer must be willing and able to buy a commodity which he or she desires at a given time and at a given price. ስለዚህ አንድን ነገር መፈለጋችን ብቻ ለአንድ ኮሞዲቲ ፍላጎት ማሳየታችን ብቻ ዲማንድ ነው ለማለት ዋስትና አይሆንንም። So of course we must be willing to purchase or to buy the product. በእርግጥ ፕሮዳክቱን ወይም ኮሞዲቲውን ለመግዛት ፍላጎት ሊኖረን ይገባል። ግን ያ ፍላጎት ብቻ ኮሞዲቲውን ዲማንድ አያስብለው። we also have to possess a purchasing power for the commodity. ያን ኮሞዲቲ የመግዛት አቅም ወይም ደግሞ purchasing power ሊኖረን ይገባል ማለት ነው። Accordingly, demand is a distinct from a mere desire to acquire something. ስለዚህ የሆነ ነገር ለማግኘት ከፍላጎት የሆነ ነገር ለማግኘት ጀስት ዝም ብሎ ከመፈለግ የተለየ ነው ዲማንድ። ዝም ብለን መፈለግ ብቻ ዲማንድ አይሆንም ማለት ነው። ዲማንድ ለመባል ፍላጎታችን ፕላስ ፐርቼዚንግ ፓወር ያስፈልገናል ማለት ነው። ፐርቼዚንግ ፓወር ያስፈልገናል። so when the willingness to buy or to purchase a product when it's backed with purchasing power ወይም ደግሞ የሆነ ኮሞዲቲ ለመግዛት ያለን ፍላጎት በመግዛት አቅም ሲደገፍ then we will call that commodity as demand እንለዋለን ማለት ነው። ስለዚህ a desire ወይም ደግሞ just ፍላጎት becomes an effective demand when these three criteria are satisfied. ስለዚህ አንድን ፍላጎት ዲማንድ ነው ለማለት እነዚህን ነገሮች ማሟላት አለበት ማለት ነው። የመጀመሪያ ability to pay for the good desired ነው። የመጀመሪያው ለፈለግነው ፕሮዳክት ወይም ደግሞ ለፈለግነው ኮሞዲቲ ለመግዛት ምን ያስፈልገናል? ability to pay ወይም ደግሞ የመግዛት አቅም ሊኖረን ይገባል ማለት ነው። ሁለተኛ willingness ነው። ሁለተኛ ደግሞ የመግዛት አቅም ብቻ ሳይሆን ያንን ፕሮዳክት ወይም ደግሞ ያንን ኮሞዲቲ የመግዛት ፍላጎት ሊኖረን ይገባል። the third one is availability of the good itself. እኛ ምንም ብንፈልገውም ወይም ደግሞ እኛ ምንም ያህል የመግዛት አቅም ቢኖረን ያ የምንፈልገው ነገር ግን የምንፈልገው ኮሞዲቲ ማርኬቱ ላይ ከሌለ ዲማንድ ብለን አንጠራውም ማለት ነው። Furthermore, demand for a good is constantly stated relative to specific price and time. እንግዲህ every time አንድን ጉድ ዲማንድ ነው የምንለው ሪሌቲቭሊ ነው ከታይም ጋር እና ከፕራይስ ጋር። ለምሳሌ እዚህ ጋር ሁለት ኤግዛምፕሎች አሉ፣ እነሱን ማየት እንችላለን። an individual may be interested to buy certain jeans at price of 500. ለምሳሌ የሆነ ሰውዬ
አንድን ጂንስ ሱሪ በ500 ብር ለመግዛት ፍላጎት ሊኖረው ይችላል። ጀስት ፍላጎት ብቻ ሳይሆን ያን 500 ብር ለማውጣትም አቅሙ ሊኖረው ፐርቼዚንግ ፓወር ሊኖረው ይችላል። ሶ ይህንን ጂንስ ዲማንድ እንለዋለን። ግን ሜቢ የጂንሱ ዋጋ 900 ብር ሆኖ ቢሆን ኖሮ ግን የሰውየው ፐርቼዚንግ ፓወር 900 ብር አፎርድ ማድረግ ካልቻለ ጉዱ ምን አይደለም ዲማንድ አይደለም ማለት ነው። ስለዚህ የሆነን ጉድ ምንድነው ዲማንድ ነው ለማለት ከፕራይሱ እና ከታይሙ ጋር ሪሌቲቭሊ ነው የምናየው። in terms of time ደግሞ ሪሌቲቭ ነው ስንል for example an individual may be willing to buy a room heater at the price of per 1000 during a cold season, but this demand will not return or will not continue until the hot season አይደል? ለምሳሌ ክረምት ላይ ማሞቂያ መግዛት የሚፈልግ ሰው በጋ ላይ ተመሳሳይ የሆነ ፍላጎት ተመሳሳይ የሆነ ዲማንድ አይኖረውም፣ ምንም እንኳን ፐርቼዚንግ ፓወር ቢኖረውም ማለት ነው። ምክንያቱም ጀስት ለብርድ ነው እንጂ የሚፈልገው ለሙቀት አይደለም ሰውየው። ሶ ዲማንድ ኢዝ ሪሌቲቭ ቱ ፕራይስ ኤንድ ታይም ማለት ነው። ሌላኛው ቤዝድ ኦን ዲ አባቭ considerations or based on the above criteria we can define demand of a commodity as the following definition. ስለዚህ ዲማንድን እንደዚህ ብለን ዲፋይን ማድረግ እንችላለን። ሶ ዲማንድ ፎር a commodity is the amount of it or the amount of the good that a consumer is willing to buy at a given price at a given moment of time. ስለዚህ የአንድ ጉድ ዲማንድ የምንለው ኮንሱመሩ ወይም ደግሞ ገዢው በዛ በተሰጠው ሰዓት ላይ መግዛት የሚችለውና መግዛት የሚፈልገው መጠን ነው ዲማንድ የምንለው ማለት ነው። ስለዚህ ሶስቱን ነገሮች እንዳትረሱ። መጀመሪያ ዊሊንግነስ ሊኖር ይገባል፣ ፍላጎት። ዘን ያ ፍላጎታችን ደግሞ በፐርቼዚንግ ፓወር ባክ መደረግ አለበት። ዘን አፍተር የምንፈልገው ነገር ደግሞ ማርኬቱ ላይ አቬይላብል መሆን አለበት ዲማንድ ለመባል። አናዘር ዋን ኢዝ ኳንቲቲ ዲማንድድ። So quantity demanded, it's the amount of the commodity that a consumer must be willing and able to buy. ኳንቲቲ ዲማንድድ ደግሞ የምንለው ይሄ የኮሞዲቲው አማውንት ነው ወይም ደግሞ የምንገዛው ነገር መጠኑ ነው። ያ መጠን ግን ኮንሱመሩ መግዛት የሚፈልገውና መግዛት የሚችለው መጠን ነው ኳንቲቲ ዲማንድድ የምንለው ማለት ነው። one of the basic laws in economics is law of demand። እንግዲህ ኢኮኖሚክስ አሉ ከሚባሉ ህጎች አንደኛው law of demand ነው። law of demand ምንድነው ስቴት የሚያደርገው the demand of a commodity and the price of a commodity are inversely related ነው የሚለው። እንግዲህ law of demand specifically ስቴት የሚያደርገው ምንድነው when the price of the commodity increase the lower the quantity demanded። የአንድ ኮሞዲቲ ፕራይሱ እየጨመረ በመጣ ቁጥር የዲማንዱ መጠን ወይም ደግሞ እኛ የምንፈልገው መጠን እየቀነሰ ነው የሚመጣው ማለት ነው። which means ፕራይስ ሲጨምር አንድን ኮሞዲቲ ለመግዛት ያለን ፍላጎት ይቀንሳል። not only our willingness but also our purchasing power will decline ማለት ነው። ስለዚህ ፍላጎታችን ብቻ አይደለም ያንን ኮሞዲቲ የመግዛት አቅማችንም እየቀነሰ ይመጣል ማለት ነው። so the price and the quantity demanded are inversely proportional የምንለው ለዚህ ነው ማለት ነው። በነገራችን ላይ ይሄን ዲፊኒሽን ገልብጣችሁ ዲፋይን ማድረግ አትችሉም። yes law of demand ምንድነው የሚለው ፕራይስ ሲጨምር ዲማንድ ይቀንሳል። ይሄን ገልብጠን ዲማንድ ሲቀንስ ፕራይስ ይጨምራል ማለት አንችልም። just one way የሆነ ዲፊኒሽን ነው። when the price of a commodity increase the demand of a commodity will decrease, or when the price of a commodity decrease the demand of the commodity will increase ማለት ነው። another one is demand schedule። ስለዚህ አሁን ዲማንድን ስናይ ከምን ጋር ነው እያነጻጸርን ያለን? ከፕራይስ ጋር ማለት ነው። ዲማንድ ስኬጁል ደግሞ it is a form of tabular representation or tabular description which represent various quantities of a commodity that would be demanded at different price። ይሄ ደግሞ የአንድን ሲንግል ኮሞዲቲ በተለያየ ፕራይስ ላይ ምን ያህል ነው የምንፈልገው፣ ምን ያህል ነው አማውንቱ፣ ምን ያህል ነው ዲማንዱ የሚለውን ነገር በሰንጠረዥ የሚያሳየን ነው። ዲማንድ ስኬጁል ታቡላር ሪፕሬዘንቴሽን ነው ማለት ነው። ፎር ኤግዛምፕል ይሄን ማየት እንችላለን። ለምሳሌ በዚህኛው ሳይድ we have a price per kilogram፣ በዚህኛው ሳይድ ደግሞ quantity demanded per week አለን። ስለዚህ በዚህኛው ሳይድ ፕራይስ አለን፣ በዚህኛው ጋር ደግሞ
በሳምንት ምን ያህል ነው የምንፈልገው የሚለው ነገር አለ ማለት ነው። ስለዚህ ፕራይሱ 5 ብር ሲሆን you can see the demand is also 5 and when the price declines to 4 the quantity demanded is increasing to 7 ማለት ነው። ስለዚህ ፕራይሱ እንደምታዩት እየቀነሰ ሲመጣ ዲማንዱ እየጨመረ ነው እየመጣ ያለው which shows us the inversely relation between price and quantity demanded ማለት ነው። ስለዚህ ይሄንን ዲማንድ ስኬጁል እንለዋለን። it's a tabular representation. when we come to the graphical representation between demand and price and here we comes the demand curve ማለት ነው። ሶ ቅድም ያየነው ታቡላር ሪፕሬዘንቴሽን ነው። እዚህ ጋር ስንመጣ ደግሞ ግራፊካል ሪፕሬዘንቴሽን የዲማንድ እና የፕራይስ ያላቸውን ሪሌሽን በግራፍ ስለን ስናስቀምጠው ያንን ዲማንድ ከርቭ እንለዋለን ማለት ነው። ይሄ ማለት ነው ዲማንድ ከርቭ የምንለው። በዚህኛው ኮለመን በዋይ አክሲስ እንደምታዩት we have a price per kilogram በኤክስ አክሲስ ደግሞ ኳንቲቲ አለን። ስለዚህ ይሄ ቀይ መስመር ዲማንድ ከርቭ እንለዋለን which connects the price with the commodity። ለምሳሌ ፕራይስ 5 ሲሆን 5 ብር per kilogram ኳንቲቲ ስንት ሆነ? ያው 5 ነው። ፕራይሱ ወደ 4 ሲቀንስ ቅድም ዲማንድ ስኬጁል ላይ ያለው ማለት ነው። ከዛ ዲማንድ የኳንቲቲ ዲማንድ ደግሞ ወደ 7 ይጨምራል። ወደ 3 ሲቀንስ ወደ 9 ይጨምራል። ስለዚህ የዲማንድ ከርቭ እንደዚህ ዳውንዋርድ ስሎፕ መሆን ምንድን ያሳየናል? በፕራይስ እና በኳንቲቲ መካከል ያለውን ኢንቨርስ ሪሌሽንሺፕ ማለት ነው። ፕራይስ እየቀነሰ ሲመጣ እንደምታዩት ይሄ ኳንቲቲ እየጨመረ ነው የሚመጣው። ኳንቲቲው ደግሞ ወደዚህ እየቀነሰ ሲመጣ ፕራይሱ ወደ ላይ እየጨመረ ይመጣል ማለት ነው። this is about demand curve። ሌላኛው ዲማንድ ፈንክሽን ነው። እስካሁን የታቡላር ሪፕሬዘንቴሽን እና ግራፊካል ሪፕሬዘንቴሽን አይተናል። አሁን ደግሞ what about the mathematical representation or the mathematical relationship between demand and price። ስለዚህ ይሄንን ለመመለስ ስንፈልግ ምን እንጠቀማለን? ዲማንድ ፈንክሽን እንጠቀማለን ማለት ነው። ዲማንድ ፈንክሽን is the mathematical representation of demand in terms of price ማለት ነው። terms of ዲማንድን in terms of price ማትማቲካሊ ስንገልጸው የምናገኘው ዲማንድ ፈንክሽን ነው። ሶ ሂሳባዊ የሆነ ግንኙነታቸውን የሚያሳይ ነው ማለት ነው። ስለዚህ የዲማንድ ፈንክሽን ምን ብለን ዲፋይን የምናደርገው? ኪው ኦፍ ዲ is equals to ኤፍ አት ፒ ማለት ነው። ዲማንድ ማለት ኤፍ አት ፒ ነው ማለት ነው። which means ፕራይሱ በሆነ አማውንት ቼንጅ ሲያደርግ ዲማንዱም ይጨምራል ማለት ነው። which is equals to demand is equals to f of p. y is equals to f of x ማለት ምንድን ነው? y x ቼንጅ ሲያደርግ yም ቼንጅ ያደርጋል። y in terms of x እንደምንገልጸው ሁሉ እዚህ ጋርም ዲማንድን in terms of price መግለጽ እንችላለን። so q is equals to f of p where q is the quantity demanded and p is the price of the commodity ማለት ነው። the last topic is about market demand. market demand ደግሞ it describes the demand for a given product and who wants to purchase it. market demand ማለት ደግሞ it's a horizontal summation of demands ምንም የተለየ ነገር የለውም። ለምሳሌ ኢንዲቪዥዋል ዲማንድን ጀስት ኳንቲቲ ዲማንድ ብለናል። ጀስት ሲምፕሊ ዲማንድ ብለን ከጠራ ነው የሶስት የአራት የአምስት ሰዎችን ደግሞ ዲማንድ አት ጊቨን ፕራይስ ላይ ስፔሲፊክ የሆነ ፕራይስ ላይ ደምረን የምናመጣው ሆሪዞንታል ሰም ምን እንለዋለን? ማርኬት ዲማንድ እንለዋለን ማለት ነው። ሶ ዲስ ማርኬት ዲማንድ is also determined by the willingness of a consumers to spend a certain price on a particular goods or service ማለት ነው። ስለዚህ ይሄ ማርኬት ዲማንድን ምን ላይ ኮንሰንትሬት ያደርጋል? የኮንሱመሮች ወይም ደግሞ የገዢዎች ፍላጎት ላይ እና ፐርቼዚንግ ፓወር ላይ ዲፔንድ ይሆናል ማለት ነው። ጀስት ማርኬት ዲማንድ ማለት በቃ ኢትስ ዘ ሴም አስ ዲማንድ፣ ልክ እንደ ዲማንድ ተመሳሳይ ነው። ግን ማርኬት ዲማንድ መሆኑ ምንድነው ለየት የሚያደርገው? የአንድ ኢንዲቪዥዋል ኮንሱመር ብቻ አይደለም። እዚህ ጋር በርከት ያሉ ኮንሱመሮች ዲማንዳቸውን አንድ ላይ ስንደምረው የምናገኘው ዲማንድ ነው ማርኬት ዲማንድ የምንለው ማለት ነው። ማርኬት ዲማንድ የምንለው ሌላኛው the relationship between market demand and price. as market demand increase price also increase። ማርኬት ዲማንድ ወይም ደግሞ የገበያ ፍላጎት
እየጨመረ በመጣ ቁጥር የዛ የፍላጎቱ የጨመረው ኮሞዲቲ ዋጋም በዛው ልክ እየጨመረ ነው የሚመጣው አይደለ? ስለዚህ the market demand increase, price also increase, and also when it's decrease, when market demand decrease, price will decrease as well. አንድ ኮሞዲቲ ገበያ ላይ የሚገዛው ካጣ ፕራይሱ ምን ይሆነ ነው የሚመጣው? yes ፕራይሱ በዛው ልክ እየቀነሰ ገዢ እያጣ ነው የሚመጣው ማለት ነው። በዛው ልክ ደግሞ በጣም ፍላጎት ካለ የዛ ኮሞዲቲ ልክ ፊርሞችም ደግሞ በዛው ልክ ዋጋውን ይጨምራል ማለት ነው። ቅድም ግን ሎው ኦፍ ዲማንድ ምንድነው ያለው? ከሎው ኦፍ ዲማንድ ጋር ይሄ ህግ እንዳይምታታባችሁ ሎው ኦፍ ዲማንድ ኤግዛክትሊ ዲፋይን የሚያደርገው when the price of a commodity increase the demand of that given commodity will decrease ነው የሚለው ሎው ኦፍ ዲማንድ ላይ ከሆነ ማለት ነው። እዚህ ጋር ግን እያልን ያለ ነው ዲማንዱ እየጨመረ ከመጣ ዲማንዱ የሚጨምር ከሆነ ፕራይሱ ይጨምራል። ሶ ዲማንዱ የሚጨምር ከሆነ ፕራይሱ ይጨምራል ማለት እሱ ሲጨምር ዲማንዱ ይቀንሳል ከሚለው ጋር ዘሴም ነገሮች አይደሉም። ለዚህ ነው የቀድሞውን ሎው ኦፍ ዲማንድን ቫይስ ቨርሳ ባክዋርድ ዲፋይን የሚደረግ አይነት ዲፊኒሽን አይደለም። ኢትስ ጀስት ላይክ በኢምፕሊኬሽን ነገር ነው። ስለዚህ the market demand curve describes relationship between various quantities of a commodity that a consumer are willing to buy at different price። ስለዚህ ቅድም ያየነውን ዲማንድ ከርቭ አንድ ኢንዲቪጁዋል የሆነ ዲማንድ ነው። ስለዚህ የማርኬቱን ዲማንድ ወይም ደግሞ የብዙ ሰዎችን ዲማንድ ደግሞ አንድ ላይ ደምረን የምንሰራውን ከርቭ ደግሞ ምን እንለዋለን? ማርኬት ዲማንድ ከርቭ እንለዋለን ማለት ነው። በቀጣይ ቪዲዮ ላይ ስለ ሰፕላይ ምን ማለት እንደሆነ እንዲሁ ባጭሩ ይዤላችሁ እቀርባለሁ። ባይ ባይ።